ሽመልስ አብዲሳ በኦሮሚያ ጨፌ ስብሰባ ላይ የተናገረውን ሰምታችኋል? ተዋቸው ያልቅሱ፣ ተዋቸው ደረት ይድቁ፣ ስልጣናቸውን ወስደን አገራቸውን ወስደን ዝም ማለት የለባቸውም፣ ባያለቅሱ ነው የሚገርመን ብሎ የተናገረውን ሰማችሁ አይደለ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርግ። ይሄ ነው እንግዲህ ያለው ሁኔታ፣ የኢትዮጵያ ሁኔታ ይሄ ነው። ተው የምንለው ጦርነት አያስፈልግም ስንል የከረምነው ይሄ እንዳይከሰት ነበረ። አሁን ሽመልስ በይፋ በአደባባይ በግልጽ ተዋቸው፣ ያልቅሱ፣ ደረት ይድቁ፣ ፊታቸውን ይንጩ። አዎ ስልጣናቸውን ወስደናል፣ መሬታቸውን፣ አገራቸውን ወስደናል፣ አዲስቷን ኢትዮጵያ መስርተናል፣ አዲስቷን ኦሮሞ መስርተናል። ለምን አያለቅሱ? ያልቅሱ፣ ተዋቸው፣ ያልቅሱ፣ ያልቅሱ። ይኸው ሰማችሁ አይደለ? ዓላማቸው እቅዳቸው ምን እንደሆነ ተረዳችሁ። በግልጽ ተናገራል። አዎ ወስደንባቸዋል፣ ስልጣኑን ወስደናል፣ አገራቸውን ወስደናል፣ መጤ አድርገናቸዋል። ያልቅሱ፣ ድንኳን ጥለው ዳስ ጥለው ያልቅሱ፣ ባያለቅሱ ነው የሚገርመን እያለ ሲናገር በጭብጨባ አዳራሹ ሲስተጋባ አልሰማችሁም? ያለው መንግስት የብልጽግና መንግስት ዓላማው እቅዱ ይሄ እንደሆነ ከዚህ በፊት ተናግረናል እኮ። ሽመልስ የሰበርነው ሰበርነው፣ ነፍጠኛውን ሰበርነው ብሎ ሲናገር ትዝ አይላችሁም? ትዝ አይላችሁም ወይ? አባይ ማዶ ተሻግረን ሄደን ቀይ ካባ ለብሰን ቁማሩን በልተን ጆከሩን ይዘነው መጣ ብሎ ሲናገር አልሰማችሁም? ከዚህ ቤትም ያልቅሱ። ሲያለቅሱ እኮ ነው እኛ ሶፍት እያመረትን የምንሸጠው ለምባቸው መጥረጊያ። ተዋቸው ያልቅሱ እያለ በትዕቢት በድፍረት ሲናገር አልሰማችሁም? አልሰማችሁም? ወደን ነው ወይ እንደዚህ የምንጮኸው? ኢትዮጵያ እንዲህ እየታመሰች በጥቂት ግለሰቦች በጥቂት አምባገነኖች የተነሳ ኢትዮጵያ እንዲህ እርስ በርሷ እየተባላች ለምን ብለን የምንጮኸው ለዚህ ነው። ኢትዮጵያ እርስ በርስ አትባላ። በጥቂት አምባገነኖች የተነሳ ኢትዮጵያ አትበጣበጥ። እነዚህን አምባገነኖችን እናስወግዳቸው የምንለው ለዚህ ነው። አይጠቅሙንም የምንለው ለዚህ ነው። ትናንትና ሰማችሁ አይደል እንዴ? ዶክተር አብይ በዚህ በደንቢ ወረዳ ሐይቅ ሲመርቅ ምንድን ነው ያለው? እኛ እንደ ንስር ነን፣ እኛ እንደ ንስር ነን፣ ወደ ከፍታ እንበራለን፣ ህልማችንን እናሳካለን። ጩኸቱንና ልቅሶውን ለማን? ለቁራዎች፣ ለቁራዎች ኢትዮጵያን የመሰረቷትን ኢትዮጵያን አጽንተው ያቆዩአትን አባቶቻችን አያቶቻችን ያቆዩአትን አጥንት ደማቸውን የከሰከሱትን ኢትዮጵያኖችን ምንድን ነው ያሉ? ቁራዎች ናቸው። ቁራ። እኛ ግን ንስር ነን፣ ከፍ ብለን እንዘላለናል፣ እንሄዳለን፣ እንበራለን፣ ህልማችን እናሳካለናል። አዎ ህልማችሁን እኛማ እያሳካችሁ እኮ ነው፣ እያየን ነው። ታላቋን ኦሮሚያ ለመመስረት ህልማችሁን፣ አዲሲቱን ኢትዮጵያ ለመመስረት ህልማችሁን እያሳካችሁ እያካሄዳችሁ ነው። አይሆንም እንጂ ይመስላችኋል እንጂ ኢትዮጵያን የእስልምና ሃይማኖት ተከታይ ለማድረግ ህልማችሁ ነው። አይሳካላችሁም እንጂ አዎ ጀምራችኋል፣ ግን አይሳካም። የኢትዮጵያን ህዝብ ጀለብያ እያለበሳችሁ ምን እያደረጋችሁ እስላም ለማድረግ የኦርቶዶክስ ቤተክርስቲያንን እያቃጠላችሁ እያነደዳችሁ አዎ ህልማችሁን ለማሳካት እየሮጣችሁ ነው። ግን አይሆንም። እመኑኝ፣ አይሆንም።
አይሆንም። ይልቅስ ኢትዮጵያን አንድ አርጎ አንተ ትብስ እንደቀደመው አንድ ሆኖን አንድ ኢትዮጵያ ሆና በኢትዮጵያዊነቱ ሁሉም ኮርቶ በኢትዮጵያዊነቱም ሁሉም ተደላድሎ የፈለገበት ቦታ እየሄደ እየሰራ እንዲኖር ብታደርጉ ለእናንተም ትልቅ ስም ነበር። ይሄ ህልማችሁ ይሆን ነበር። ግን አይሆንም። ኢትዮጵያን አትበታትኗት በጭራሽ። ይሄው ሰራዊቱ ገብቶት ሰራዊት ብለህ ያሰለፍከው ገብቶት የብልጽግና ሰራዊት ገብቶት በሐይቅ በደሴ በተለያየ ነገር በአማራ በሸዋ በጎንደር በወሎ ምን ያህል እንደ ጎርፍ እጅ እየሰጠ እንደሆነ እያየ ነው። በተጨባጭ ሰራዊቱ ገባው። ሰራዊቱ አወቀ ኢትዮጵያን ለማፍረስ እንደሆነ እርስ በርስ ለማጋረል ለማጫረስ እንደሆነ ገባው። ተረዳ። ይሄም አይሆንም አለ። ወንድሜን አልገልም፣ እስካሁንም ተሳስቻለሁ፣ እስካሁንም መስሎኝ ነበር። ወታደር ስለሆንኩ ታዛዥ ስለሆንኩኝ አርግ የተባልኩትን ስለማደርግ ለዚህ ለለበስኩት ሚሊቴሪ ልብስ ቃል ኪዳን ስለገባው አድርግ የተባልኩትን ለማድረግ ጣርኩ፣ ሞከርኩ። ግን እርስ በርስ ማጋደል ነው። ወንድሜን እንድገል እያደረገኝ ነው። እህቴን እንድገል እያደረገኝ ነው። አይሆንም አለ። ይኸው በረድፍ እየሄደል ነው። በረድፍ ተሰልፎ ስለዚህ እኔ ግርም የሚለኝ አንዳንዶቹ ሽመልስ በድፍረት እንዲህ እየተናገረ አገራቸውን ነጥቀናቸዋል ያልቅሱ፣ ስልጣኑን ነጥቀናቸዋል ያልቅሱ፣ ገና ደም እንባ ነው የሚያለቅሱ እያለ በትዕቢት ደረቱን ገልብጦ እየተናገረ እየሰማችሁት ለምን ትላላችሁ? በብልጽግና ውስጥ የተሰከሰክ ሆዳም አማራ የት ትገባለህ? ከዚህ በኋላ ፋኖ ላይመለስ፣ የኢትዮጵያውያን ላይመለሱ ተነስተዋል። ላይመለሱ አያለን። በቴዲ መልእክት ከዳር እስከ ዳር ሲያለቅስ፣ ኦሮሞው ሲያለቅስ፣ አማራው ሲያለቅስ፣ ትግሬው ሲያለቅስ፣ ሶማሌው ሲያለቅስ፣ አፋሩ ሲያለቅስ፣ ሰማደል ደቡቡ ሲያለቅስ፣ ዘር ወላይታው ጉራጌው እንዴት ስለ ኢትዮጵያ እንዴት እያነባ እያለ ይሄ ልቅሶ ደግሞ እንዲሁ ፈሶ አይቀርም። ያስለቀሰውን ያስለቅሳል። ኢትዮጵያን እንደዚህ ከፋፍሎ የበታተናትን ይበታትነዋል። እመኑኝ የእግዚአብሔር ጊዜና ሰዓት ሲደርስ ይህሉ ድንፋታ ይሁሉ ነገር የት እንግባ የት እንደበቅ የምትሉበት ጊዜ ይመጣል። እመኑኝ እናንተ ኢትዮጵያኖች። ዳስ ጥለው ያልቅሱ፣ ተዋቸው፣ ያልቅሱ። ነፍጠኛው ያልቅስ፣ የትም አይደርስ። ሀገሩንም መሬቱንም ምኑንም ስልጣኑን ወስደንባቸዋል። ያልቅሱ። ለቅሶ ብቻ አይደለም። ዛሬ ያለቀሰ ነገ ይስቃል። ዛሬ ሳቀ ነገ ያለቅሳል። እመነኝ፣ ያለቅሳል። የነገው ልቅሶ ደግሞ ይብሳል። ዛሬ ሳቀው ነገ የሚያለቅሰው ልቅሶ ካሁን ከሚያለቅሰው የበለጠ የከፋ ነው የሚሆነው። እመነኝ። እናንተ ኢትዮጵያኖች ዝም ብለህ እምባህን አፍሰህ ደረትህን ደግተህ አቤት ቴዲ እኮ ምናምን ብለህ እንድትቀመጥ አይደለም። ይሄው ዘፈኑን ይሄን ግጥም የቴዲን ሰማህ ተብሎ እኮ ወደ 449 ሰው ነው የታሰረ። አንተ
አሁንም እየተለቀመ ነው፣ እየታፈነ እኮ ነው። ዘፈኑን ስለሰሙ ይሄንን ዳስጣል የሚለውን እየሰሙ ስላለቀሱ በየቤቱ እያፈኑ እየወሰዱ እያሰሯቸው ነው። ጸረ ሽብርተኛ ነው፣ የሽብር እንቅስቃሴ ነው ያደርጉ እየተባለ ያው ክስ ሊመሰረት አይደለም እንዴ? አሁን ከመንገድ ስልክህን ይነጥቁና ግፈት ብለው ያሉ የቴዲ ፎቶ ቴዲን የሰማህበት ካለው እስር ቤት ተመልከት ያለውን ምን አይነት ጣሊያን እንኳን በቅኝ የገዛቸውን ሀገሮች እንዲህ አላደረገም። በቅኝ የተገዙ ሀገሮች እንኳን እንደዚህ መብታቸውን እስከሚያጡ ይሄን አታደርጉም አልተባሉ። ይሄ እኮ ከቅኝ ግዛት የበለጠ የራስን ወንድም በቃ እንዳትናገር፣ እንዳትሄድ፣ እንዳትራመድ ያደረገ መብት እኮ የለህም። እኔ የምሰጥህን ብቻ፣ እኔ የምናገረውን ብቻ ስማ፣ እኔ የምልህን ብቻ ስማ። አንተ መብት የለህም። የፈለከው ልታደርግ መብት የለህም። የፈለከው ልትለብስ መብት የለህም። የፈለከው ልትናገር መብት የለህም። ትዝ አይላችሁም? እናቶቻችን ቀሚስ ላይ፣ እናቶቻችን ነጠላ ላይ አረንጓዴ ቢጫ ቀይ ያለበትን ነጠላ ጥለት እየቀደዱ ሲያቃጥሉት አላያችሁም? የትናንትና ነገር አላያችሁም ወይ? በሀገርህ እናት አባትህ ቅድመ አያትህ አድዋ ላይ በአንድነት አማራ፣ ኦሮሞ፣ ትግሬ ምን ሳይባል መላው ኢትዮጵያ በዘር በቋንቋ ሳይከፋፈል ሆ ብሎ አንድ ላይ ሂዶ የወደቀላትን ባንዲራ፣ ይችን ባንዲራ አንገት ላይ አርገሃል፣ ጥለት ላይ ልብስ ላይ አንጠልጥልሃል፣ እዚህ ላይ እንደዚህ አርገሃል እያሉ እየቀደዱ ሲጥሉ አላየም? ይሄ አያምህም? ይሄ አይቆረቁርህም ወይ? እናንተ ጥቂት ሌቦች፣ ጥቂት የእንግዴ ልጆች፣ የኦሮሞ የእንግዴ ልጅ አለ፣ የአማራ የእንግዴ ልጅ አለ፣ የትግሬ የእንግዴ ልጅ አለ። እንደነጌታቸው አይነቱ ሌቦች፣ እንደነ አብርሃም ምናምን የመሳሰሉ የእንግዴ ልጆች፣ የሁሉም የእንግዴ የአፋር የእንግዴ ልጆች አሉ፣ የሶማሌ የእንግዴ ልጆች አሉ፣ የሚያገበግቡ ስርስር የሚሄዱ አሉ። ኢትዮጵያን የካዱ ኢትዮጵያ እየፈረሰች እያለች ይሄን እንኳን እየሰሙ እየተናገራቸው ይሄው ምን ታመጣላችሁ? ነጥቀናችኋል፣ ዘራችሁን ወንበሩን ወስደናል፣ አገሩን ወስደን እያለ እዛው አጠገባቸው ቁጭ ብሎ እየተናገረ ሽመልስ አማራ ነኝ ብለ ኦሮሞ ነኝ። ኧረ ውርደት ነው እናንተ! ኧረ ውርደት ነው፣ ውርደት ነው። ይሄ ጴንጤ ምናምን የምትሉት ተዋቸው። እነሱ እሱ ሀገር የሸጡ ካጆች ናቸው። እነሱ ሱራፌል የተናገረን አልሰማም? ከጥልቁ የመጣ ሐሙስ ዕለት እኮ ነው። ሐሙስ ቀን የሚወጣ ከጥልቁ የመጣ ዘፈን ከጥልቁ የመጣ ነው። እንዳይሰራ እንዳይከናወን ገዝተነዋል፣ ረግመነዋል በኢየሱስ ስም እያለ ሲፎክር አልሰማህም? ነብይ የተባለው ነብዩ የመበለቶችን ገንዘብ የሚሰበስበው በኢንፎርሜሽን እንደ ጥንቆላ ስም ጠይቆ እንትን ጠይቆ መድረክ ላይ እከሊት ትባላለሽ እንደዚህ ትባላል። ይሄን እግዚአብሔር አድርጎትም እንደዚህ አይነት ነቢይ የለም። ጠንቋይ ነው ይሄን የሚለው። ጠንቋይ ያስጠይቃል። ምን ይላል አለ አጋፋሪ። ከዛ በጎን ሂዶ ይነግረዋል። እከሌ የምትባይ እንደዚህ ነሽ መጣሽ ይላል። አቤት ባንተው መጀን ብሎ ይወጣል። ይሄ ደግሞ ዘመናዊ ጠንቋይ እነሱ ራፌል ይሄ ነብይ ነን የሚል ይሄ የበዓል ምኑን ከምን እንገራችሁ እናንተ? ስንቱን አሰገዱት እኮ። ከጥልቁ የመጣ ሐሙስ ቀን የሚወጣ ዘፈን ከጥልቁ የመጣ ነው። ከጥልቁ የመጣ ሳንተ ሐሰተኛ ነቢያት፣ የህዝብን አእምሮ የምትሰርቅ አታላይ፣ ዘይት የምትሸጥ ውሃ የምትሸጥ ከናቲራ የምትሸጥ ደላላ፣ ዘይት ከገበያ ገዝተህ የምትቸረችር ደላላ፣
እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ቴዲ ግን አንድ እንሁን። ኢትዮጵያ አንድ ናት። እየፈረሰች ነው ኢትዮጵያ። ባንዲሯ እናት አባቶቻችን ቅድመ አያቶቻችን የሞቱላት ዳር ድንበሯን ያስከበሩላት ሀገር እየሞተች ነው፣ እየተቀበረች ነው። ባንዲሯ ወድቋል። እናንሳት፣ አንድ እንሁን፣ ህብረት እንፍጠር። ከመሃል የነበረው ወደ ዳር እየወጣን ነው። ተው፣ አንድነት ነው የሚጠቅመን እያለ ስለ አንድነት ነው የሰበከው። ስለ አንድነት ነው የተናገረው እንጂ እንለያይ አይደለም። ታዲያ ሰይጣን ነው እንዲህ አንድነትን የሚወደው? ሰይጣን ነው ወይ አንድነትን የሚወድ? ሰይጣን መከፋፈልን መበታተንን ነው። በሰይጣን መንፈስ በአጋንንት መንፈስ ተሞልተ ከጥልቁ የመጣ ጥልቅ መኖሩን የምታውቀው አንተ ነህ። ከጥልቁ ነው የመጣኸው አንተ ራስህ ከጥልቁ የወጣህ ነህ። ሱራፌል እነግርሃለሁ፣ ከጥልቁ የመጣ ጥልቁ የቀባ ሐሳብ መሲህ ነህ እንጂ ቴዲማ ስለ ሀገር እኮ ነው የተናገረ። አብረን እንኑር ስለ ፍቅር እኮ ነው የተናገረ። ጸብ ጦርነት አያስፈልገንም ነው እኮ ያለ። ተው፣ አንድ እንሁን፣ እኛ አንድ ነን። አንድ እንሁን። አማራ፣ ኦሮሞ፣ ትግሬ ምናምን አንባባል። አንድ ነን። ኢትዮጵያን አንድ ሆነን በኢትዮጵያ ምድር እንኑር፣ በፍቅር በሰላም እንኑር ነው እኮ ያለው እንጂ ወደ ዝሙት ወደ መጠጥ የሚወስድ መልእክት አይደለም። ሰይጣን ደግሞ የሰይጣን መልእክት ደግሞ ይሄ ነው። ወደ ዝሙት፣ ወደ መጠጥ፣ ወደ ተለያየ፣ ወደ ስርቆት፣ ወደ ግድያ እንዲሄድ የሚያደርግ ነው የሰይጣን መልእክተኛ። ያ ነው። እናውቃለን እኮ ነቢያት የተባልክ ሁሌም እየተሰበሰብ ከዶክተር አብይ ጋር ምን ማለት እንዳለብህ እኮ የሚነገርህ የምትነገር፣ እንደዚህ በል አንተ ይህን ተናገር፣ አንተ ይህን አድርግ የምትባል እኮ አለ። እናውቃለን። አንተ ከኢትዮጵያ ሕዝብ የተደበቀ ነገር የለም። ነቢያት ነን የምትሉ እናውቃለን በምን መንፈስ እንደምትሄዱ። ትክክለኛዎችማ ሙሉ ወንጌልን አላየን። ትክክለኛ የወንጌል አገልጋይ የሆኑ ኖ አሉ፣ ተለዩ። እኛ ጉርሻም አንፈልግም፣ ምግብም አንፈልግ፣ ምንም መሬትም ምንም አንፈልግም። ትክክል ያልሆነው ትክክል አይደለም ብለው ይሄው ተለዩ። ለሁለት ሙሉ ወንጌል ለሁለት እንደዚህ የተሰነጠቀችበት ጊዜ የለም። ሙሉ ወንጌል ኖ አሉ። እግዚአብሔር የሚጸየፈውን ተጸየፈዋል እንላለን። የገደልክ ነው እንላለን። ገዳይ ነህ እንላለን። ሰው እየሞተ እንደ ቅጠል እየረገፈ ዝም አንልም። ዝም ብለን ጸልይ አንልም። ሰው እየሞተ ነው እረፍ። ሰው እየገደልክ ነው እረፍ። ኢትዮጵያን እየከፋፈልክ ነው እረፍ እንላለን። ይሄን እያልን እንጸልያለን። እየተናገርን እንጸልያለን። የራበው ሰው ስለ ራብ ምንነት ሳያውቅ ራብ ነው ራብ እንዲህ ያደርጋል ቢል እንዴት ያውቀዋል? አያውቀውማ። ስለዚህ የተራበ ሰው ስለ ራብ ምንነት ይናገራል። ስለዚህ የሚሞተውን ሰው ይሄ የሞተ ነው፣ ሰው እያለቀ ነው፣ ኢትዮጵያ እየተከፋፈለች ነው፣ ይሄ ልክ አይደለም፣ በቋፍ በሳት ውስጥ እያለፍን ነው፣ ሕፃናት እየረገፉ ነው፣ ትምህርት ቤት ተቃጥሏል፣ ቤተክርስቲያን መስጊድ ተቃጥሏል፣ ኢትዮጵያ እየተበታተነች ነው፣ በራብ እያለቀ ነው፣ በበሽታ እያለቀ ነው። ይሄ ልክ አይደለም፣ ተው፣ ይሄን ነገር አቁም፣ ከዚህ ተመለስ። ቤተክርስቲያን ይሄ ነው ተግባሯ፣ ስራዋ እንጂ ዝም ብላ ጸልዩ ለመጣው መንግስት እግዚአብሔር ላስቀመጠው መሪ ጸልዩ ነው የሚለው እንጂ አንደበት ዘጉ ያላችሁ በዚህ ግቡ ሲላችሁ እሺ፣ እንዲያጉ ሲላችሁ እሺ፣ እንደዛ ነው የሚለው። ይሄ የሐሰተኛ ትምህርት ነው። መጽሐፍ ቅዱስ የሚለው ነገስታትን ታሪክ ስማ፣ የነገስታትን ታሪክ አንብብ፣ ጠላቶቹን እንዴት አድርጎ እንደሚበቀል። ነቢያቶች ሄደው አንተ ይሄን ታረጋለህ፣ አንተ ነብዩ አንተ መሰዊያ ሆይ ስማ ትሰነጠቃለህ፣ ያዙት ብሎ ንጉሱ እጁ ደርቃ ይቀረች። ነቢይ ማለት ይሄ ነው።
እየሆነ ያለውን እየተደረገ ያለውን ልክ አይደለም ብሎ በአደባባይ የሚናገር ክርስቲያን ማለት ይሄ ነው። ነቢይ ማለት ይሄ ነው። አገልጋይ ማለት ይሄ ነው። ልክ አይደለም፣ የሚሰራው ስራ ትክክል አይደለም፣ እየሄድክበት ያለው አቤ ልክ አይደለም ብሎ የመናገር ነው ትክክለኛ ክርስቲያን። ትክክለኛ የሆነ መሪን ወደ ሰላም የሚያመጣ እንደዛ አይነት መልእክት ሲሆን ነው እንጂ አብይ ትክክል ነው፣ እንደዚያ ትክክል ነው፣ ለነገስታት ጸልዩ ነው የሚል እንጸልይ፣ ድጋሚ እንዲመረጥ መርሃ ግብር እናዘጋጅ፣ የጾም የጸሎት እንትን እናድርግ፣ አብይ እንዲመረጥ፣ ፀሐዩ መንግስት እንዲመረጥ። ይሄ ክርስትና አይደለም። ይሄ አገልጋይነት አይደለም፣ አድርባይነት እንጂ። አድርባይነት፣ ሆዳምነት፣ ጉርሻ ተቀባይነት፣ ይሄ እግዚአብሔር ይጸየፈዋል። እንደ መጽሐፍ ቅዱስ አካሄድ ከሄድ ነው እግዚአብሔር ይጸየፈዋል። እዚህ የእግዚአብሔር ፍጡር የሆነው ሰው እየተገደለ እየሞተ ደሙ እየፈሰሰ ሕፃናት እንደ ቆሎ እየረገፉ እየታየ ልክ ነው፣ እንዲመረጥ ከእግዚአብሔር የመጣ ነው። ሊሾም ንጉሥ የመጣው ጥሩ የሰራውን ሊሾም መጥፎ የሰራውን ሊቀጣ ነውና በቃ በርታ፣ እየቀጣህ ነው። ሕፃናትን እየቀጣህ ነው። እናት አባቶችን እየቀጣህ ነው። የትኛው ኃጢአትታችሁ? አንድ እንሁን ስላሉ፣ ተውን አብረን እንኑር ስላሉ፣ ተውን አርሰን እንብላ፣ በሀገራችን የሰላም አየር እንተንፍስ፣ በሀገራችን ወጥተን እንግባ ስላሉ ነው ኃጢአተኛ ሆነው የሚቀጡት ነው ወይ? ንገሩኝ እስቲ። በኦሮሞ ክልል፣ በአማራ ክልል፣ በሶማሌ፣ በመላው ኢትዮጵያ ያለ ህዝቦች የሚጨፈጨፉት አመፀኛ ሆነው ነው? ኃጢአተኛ ሆነው ነው? ኦሮሞ ዛሬ እንዲህ እርስ በርሱ እየተባለ ያለው በምን የተነሳ ነው? አንድ ቋንቋ እየተናገሩ ተመልከቱ። ኦሮሞ እንደነሱ እንደነሱ አንድ ቋንቋ እየተናገሩ ኦሮሞ ምን ያህል የከሌ በዝ የከሌ እየተባለ እርስ በርሱ እየተባለ ያለ የአማራውን የትግራዩን የምንምቱ እንኳን ተውት። ቋንቋቸው ሌላ ነው። የኦሮሞ መንግስት እኔ አንተ መንግስት ነኝ እያለው ለምንድን ነው ኦሮሞ እርስ በርሱ የሚገዳደለው የሚሞተው? ለምን? ኢትዮጵያዊ ስለሆነ። አካሄዳችሁ ልክ አይደለም። እንደነታየ ደንዳ አይነቶች እስር ቤት የተጣሉ እውነትን ስለተናገሩ እኮ ነው። አንተ ነው እኮ ይሄ ነው። ይሄ ቀን ያልፋል። ሰው ስለታሰረ አይሟሟም። እመነኝ፣ አይሟሟም። ቢሞትም ደግሞ ሞት አይቀርም። ስለ እውነት ቢሞት ቴዲ እኮ ተናገረ። ከህዝብ ስለ አንድ ነፍሴ አልሳሳም እኮ ነው ያለ። አንተ አልሳሳም። በድፍረት ወጥቶ የሚናገር እኮ ይሄ ነው እኮ። ይሄን እየሆነ ነው። ኢትዮጵያዊ ተነስ፣ ዝም አትበል። እንደ በጎች እየተበላ በየተራ እየተለቀምክ እየተበላ ነው። እስከ መቼ ነው? ቅሬት ይኖር፣ ተነስ እያለ እኮ ነው። የቴዲ ያለውን ሰምተሃል አለ። ጀንበር መስከረም ላይ ፀሐይ ትወጣለች፣ ጀንበር ትወጣለች ብሏል። ይሄ ትንቢታዊ መልእክት ነው። እኔ ትንቢታዊ መልእክቱ ነው ብዬ እቀበለዋለሁ፣ ተቀብዮም አለሁ። እስከ መስከረም ላይ ጀንበርን እናያታለን። ጀንበርን እናያታለን። ዳመናው ይጠራል፣ ጥቁሩ ዳመና ይጠራል። የጠራ ሰማይ ላይ ጀንበርን እስከ መስከረም እናያለን። እመኑኝ። ስለዚህ ሽመልስ በአደባባይ በትዕቢት የመንግስታቸውን አካሄድ የስልጣን አቅዳቸውን በግልጽ ነግሮሃል። ከዚህ የበለጠ ምን ትፈልግ? አዎ ያልቅስ፣ ምን ያመጣል? ስልጣኑን ወስደነዋል፣ ሀገራቸውን ወስደናል፣ እንደፈለግን እያደረግናቸውን ያልቅሱ። ባያለቅሱ ነው የሚገርመን። ባታለቅስ ይገርመኛል እያለ እኮ ነው። ቁራ ነህ፣ እንደ ቁራ ነው የምትጮኸው። ቁራ ጮቱንና ልቅሶውን ለቁራዎች ትተናል። ቁራ ነህ ተብለሃል። ከዚህ የበለጠ ምን ትፈልጋለህ?